ما للظالمين من حميم ولا شفيع يطاع. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله. أما بعد ትንሽ ስለበደል ላወሳችሁ ፈልጋለሁ። ነብዩ አለይሂ ሰላቱ ወሰለም አጠንክሮ አደራ ያሉበት ጉዳይ ነው ዙልም። ነቢያቶችም ከዚህ በፊት ሲመክሩበት የነበረ ጉዳይ ነው። ነብዩም አለይሂ ሰላቱ ወሰለም ሲያወሱበት የነበረ ጉዳይ ነው። ሰሃቦችም አደራ ሲሉበት የነበረ ጉዳይ ነው። የዙልሞች ዙልም የመጀመሪያው ዙልም ሽርክ ነው፣ አላህ ላይ ማጋራት። لقمان للجاتشو اندالو وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم. يا بني لا تشرك بالله إن الشرك لظلم عظيم. بالله لا اندات تقرى لجي عدرهن شرك بلو مالت يبدل بدل نوالوت الذين آمنوا ولم يلبثوا إيمانهم بظلم إلى الله. እነዛ በአላህ ላይ ያመኑ ሰዎች ኢማናቸውን በዙልም ያልቀላቀሉ ያልበከሉ ይላል አላህ። የመጀመሪያው ዙልም ሽርክ ነው፣ በአላህ ላይ ማጋራት፣ ለአላህ ባላንጣ መያዝ የዙልሞች የበደሎች በደል ቁንጮ በደል ነው። ቀጥሎ ደግሞ የነብዩን አለይሂ ሰላቱ ወሰለም ሐቅ መጣስ፣ አደራ ያሉበትን ነገር ያለመፈጸም፣ ተውት ያሉት ነገር መስራት፣ መዳፈር የበደል በደል ነው። ቀጥሎም ደግሞ ሰዎች ማከል መበዳደር። በአሁኑ ሰዓት ዙልም በጣም የበዛበት ጊዜ ነው። ንግድ እየተጭበረበረ ነው። መሬት ድንበር እየተገፋ ነው። የሰው ልጆች ደም እየፈሰሰ ነው። የእናት አባት ሐቅ እየተጣሰ ነው። የታላቅ ሐቅ እየተጣሰ ነው። አላህ Subhanahu Wa Ta'ala ቁርአኑ ላይ ምን ይላል? ما للظالمين من حميم ولا شفيع يطاع. ለበደለኞች ወዳጅ የላቸውም የሚረዳቸው ይላል አላህ ዘንድ። የዛች ቀን ራቁት የሚቆምባት ቀን ወንድ ሴት ሳይባል የዛች የውርደት ቀን የሚረዳቸው አካል ለበደለኞች የላቸውም ይላል አላህ Subhanahu Wa Ta'ala። اتقوا الظلم በደልን ተጠንቀቁ አሉ ነብዩ አለይሂ ሰላቱ ወሰለም። فإن الظلم በደል እኮ አሉ የአላህ መልእክተኛ ዙልማቱን يوم القيامة የቂያማ ቀን ተደራርቦ ይመጣል አሉ የአላህ መልእክተኛ። ዛሬ ሰዎች አክሲዮን ላይ ይዋሻሉ፣ ሰዎች ላይ ይቀልዳሉ። የእስልምና ልብስ ለብሶ የሙስሊም ስም ይዞ አክሲዮን ላይ ያጭበረብራሉ። በአንድ ወር ሰርቼ አቀብልሃለሁ እያሉ የሰውን ገንዘብ ሆዳቸው ውስጥ ያስገባሉ፣ ይዋሻሉ፣ ያጭበረብራሉ። በአፓርታማ ስም የማይሰሩትን ያወራሉ። በአመት አስረክባለሁ ይላሉ፣ በ10 ዓመትም አያስረክቡ። ክፍለ ከተማ አልተፈቀደልኝም እያሉ ኢንጂነሩ አልገባም እያሉ ቁፈራ ተጀምሮ መኪና ተበላሸ እያሉ ሲሚንቶ ተወደደ እያሉ አላህን ሳይፈሩት የሰውን ገንዘብ ቁርጭም አድርጎ የሚበሉ አክሲዮን ነጋዴዎች አሉ። አረ አክሲዮን ነጋዴዎች አላህን ፍሩ፣ አታጭበርብሩ። ለመስጊድ ሲጠየቁ ቅድማ የሚሰለፉት እነሱ ናቸው። 2 ሚሊዮን ብር ሰጣለሁ ይላሉ። አረ የመስጊድ ይቅርብህ፣ ዕዳህን ክፈል። ዕዳ ያለበት የሞተ ሰው ሰላት አይሰገድበትም፣ ቀብር ላይ ውርደት ውስጥ ይገባል፣ ጂሃድ መሄድ አይችልም። አረ አክሲዮን የሚነግዱ ሰዎች ሰው አላህን ፍሩ፣ አታምታቱ፣ ዱንያ ጠፊ ነች፣ አታጭበርብሩ። 30 ስልክ አላቸው። አንዱ ስልክ አክሲዮን ሲሸጡ የሚሰጡት ስልክ ነው። ልክ ገንዘቡን ተቀበሉት አይደለ ይዘጉታል። አሁንም የሆነ ቦታ ሄዱና መሬት ይገዙና ያስታውቃሉ። እንደገና ያቺን አክሲዮን ለሚገዙ ሰዎች ሌላ ስልክ ይሰጣሉ። ያቺን ሲጨርሱ እሷንም ዘግተው ያስቀምጣታል። አክሲዮን የሚሰራ ሰው እኮ ምንም አይጨርስም፣ አያስረክብም። የለም በቃ ከታች አንድ ሱቅ አለው፣ አንደኛ ፎቅ ላይ የሆነ ነገር አለ፣ ከላይ አፓርታማ አለ፣ ከላይ ቢሮ አለ፣ ይሞላል ሰውየው። ይህ ምስኪን አሁን የተቀበለ ይመስላል። ወስዶ ብሩን ከሰጠው በኋላ ስልኩንም አያነሳለት። ኢና ሊላሂ ወኢና ኢለይሂ ራጂዑን። አረ የቻይና ነጋዴዎችም አላህን ፍሩ። የቻይና ገንዘብ ሐቅ አይመስላቸውም ነጋዴዎች። ከቻይና 10 ኮንቴነርና 20 ኮንቴነር ይዘው ይመጡና ኮብራ ይገዛሉ። አረ የካፊር ሐቅ ቢሆን እኮ ሐቅ ነው፣ አላህ ያዋርዳል። ጂሃድ ላይ የጀሃነም ነው፣ ይሄን ሰው በጀሃነም ይጫዋሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መከታተል ጀመሩ ሰሃቦች። ከጂሃድ ላይ ከምርኮ የመጣችው ልብስ ካባ ለብሶት ነበር፣ በዛ ምክንያት ጀሃነም ገብቷል።
አረ አላህን ፍሩ የቻይና ነጋዴዎች አክሲዮን ሰብሳቢዎች አላህን ፍሩ ዕቁብ ሰብሳቢዎች አላህን ፍሩ ዕቁብ ሲሰበስቡ እንደዚህ ነው የሚያጭበረብሩት ሙስሊሞች ሐቀኛ ናቸው እንዳይባሉ ያደረጉ ነው አረ አላህን ፍሩ ዱንያ ጠፊ ነች ነብዩ አለይሂ ሰላቱ ወሰለም የቂያማ ቀን አሉ ለሰሃቦቹ እያንዳንዱ ሰው የሰዋቅ ካለበት ይከፍላል አሉ ነብዩ አለይሂ ሰላቱ ወሰለም ያ ረሱላህ ትንሽም ቢሆን አዎ ትንሽም ቢሆን መፋቂያም ብትሆን አሉ የአላህ መልእክተኛ ስለዚህ ማጭበርበር የሰው ልጆችን ገንዘብ መብላት መዋሸት ቀነቀጠሮን ማፍረስ ቃልን ማፍረስ የሙናፊቆች ባህሪ ነው ስለዚህ ዙልምን ተጠንቀቁ አሉ የአላህ መልእክተኛ አላህ Subhanahu Wa Ta'ala ما للظالمين من حميم ولا شفيع يطاع ለበደለኞች ረጂ የላቸው ማለት ነብዩ አለይሂ ሰላቱ ወሰለም اتقوا الظلم በደልን ተጠንቀቁ መበዳደልን አሉ የአላህ መልእክተኛ ደም እንዳታፈስ ሙስሊም ወንድም ላይ እንዳትዋሽ ሌሎች አካልም ላይ እንዳትዋሽ እንዳትቀጥ ደሙን እንዳታፈስ እንዳሰርቀው ገንዘቡን እንዳትበላው hatta ህንጻው እኮ ይካዳራሉ بالله عليه ሰውየው ሰርቶ ጨርሶ ሲያበቃ ህንጻውን እየሰራ ሄዶ ክፍለ ከተማ በወረዳ በምን በፍርድ ቤት አድርጎ ድብና አድርጎ ወረቀቱ ይዞ ይመጣና ይሄ ህንጻ የኔ ነው አረባ አላህ ነው ሰልቼው እኮ አይ የኔ ነው እንዴት አንተ ሊሆን ይችላል መሬቱ እኮ ዶክመንት አለ ኖ ይሄ እንዳለ ያንተ ዶክመንት ፎርጅት ነው ይላል እዛ ጨርሷል ከሆነ ሰው ጋር ተነጋገሩ አረ አላህን ፍራ ይሄው ስለጋዛውን ሰዎች ምስክርም አሉ አይ በሙሉ እንደዚህ ውሸታሞች ናቸው ብሎ ወስዶ እስር ቤት ያስገባውና ህንጻውን ለራሱ ቁጭ ያደርጋል ጀሃነም ላይ ገብተህ ቁጭ ትድባታለህ አፍሽ ችግር የለም ነብዩ አለይሂ ሰላቱ ወሰለም ድንበር የሚገፉ ሰዎች አሉ ወለው ስንዝሩን ካም ብትሆናሉ የአላህ መልእክተኛ የቂያማ ቀን ሰዎች ማከል አደባባይ ላይ አላህ ከሰባት ምድር ጀምሮ አንገቱ ላይ ይዞራታል አሉ ሰዎች ማከል አረ ዙልም እኮ ዙልም ነው የቂያማ ቀን በደል ነው ሐራም ነው ይቅርብህ ወንድሜ ሐላል ሰርተ በትንሽ ብላ በትንሽ ኑር hatta ብታጣው እንኳን አፈር በርተ ብትሞት ይሻላል እስልምና ላይ ለጂሃድ ጥሪ ቢደረግ መውጣት አትችልም ብትሞት አይሰገድብህም የሰው ገንዘብ በልተሃል ሰውነትን በሐራም ገንብተሃል ይቅርብህ አላህን ፍራ ዕቁብ በሶስት ዕጣ ከገቡርሶ 1500 በሶስት ዕጣ መታወቂያ ሰጥቶታለሁ ልክ ለአንድ ሰው እንደሰጠው ቀድሜ ለርሶ የመጀመሪያውን ዱብ አደርግሎታለሁ ይላል 1500 250 ሺህ ልትመጣ ከሆነ ቤት ገዛባታለሁ እስከዛ ወይንም ባጃጅ ገዝቼ ንግድባታለሁ ብሎ ይገቡና ሃሎ ደረሰ ዕቁቡ በያሰናቸው ሰዎች እኮ በብቃት ስላልገቡ ዕቁቡን ወደ ኋላ ገፋ አድርገናልና ኢና ሊላሂ ወኢና ኢለይሂ ራጂዑን እኔ እኮ ባጃጅ ተነጋግሬ ነበር ኖ አልሆነ ማንተሳካ ትንሽ ጠብቁ ምናልባት ሳምንት ተካደውሉለታለሁ ከሳምንት ጨምሮ ሲደውሉት ይሳካል መሰለኝም ግን ትንሽ ያስቸግራል እሺ ብሬን ስጠኝ የለም ገባ አካውንት ላይ ነው የዕቁብ አካውንት ላይ ከብቷል 500 ብሩን ማውጣት አይቻልም ይላል አረ አላህን ፍራ አይቻልም በቃ ዝግ አካውንት ነው መውሰዳችን እንለዋል ያንን ብር ከለክሏል አክሲዮንም እንደዚህ ያጭበረበሩ ገንዘብ ይቀበሉና 6 ወር አካባቢ ይደርሳል የተባለው ሰው ወይ ከሳውዲ ቸርችራ ታመጣለች ወይ ከዱባይ ቸርችራ ታመጣለች ቤቱ ደረሰ ቃይጄ ልመጣ ነበር ከሳውዲ ስትለው አላወቅሽም እንዴ አልሰማሽም ምን ሆነ መንግስት እኮ መሬቷን ያዛርጓታል እሱ ሌላ ቦታ መኪና ገዝቶበታል ቤት ገዝቶበታል ለልጆቹ ትምህርት ቤት ያመላልስበት ሰርቪስ ገዝቶበታል አረ አላህን ፍራ ልጆችን በሐራም አትገንባቸው አትዋሽ አታጭበርብር ለመስጊድ ሀታ ሰደቃም ይቅርበት ሙስሊሙ ላይ እዳ አንክፈል ከራሱ ከሚበላው አልፎ ከሚበላው ተርፎ ነው ለመስጊድ የሚሰጠው ነብዩ አለይሂ ሰላቱ ወሰለም اتقوا الظلم በደልን ተጠንቀቁ فإن الظلم ظلمات يوم القيامة አሉ ነብዩ አለይሂ ሰላቱ ወሰለም በደል እኮ የቂያማ ቀን ተደራርባ ትመጣለች አረ ፀሐይ ዝቅ ይላል ራቁት ይቆማል ወተቁ ሹህ አሉ ነብዩ አለይሂ ሰላቱ ወሰለም ስስታምነትንም ተጠንቀቁ አሉ የአላህ መልእክት ሰው እኮ ዛሬ የሰው ገንዘብ ሲወስድ እኮ ስስታም ስለሆነ እጁ ላይ ያለችው አይበቃውም አረ እንደው ባጃጅን ካለች ይበቃል ሞተርም ካለ ይበቃል የጀሃነም ኮብራ ከምትገዛ የጀሃነም ቪታራ ከምትገዛ ይቅርብ እንደው ትንሽም ይበቃል እንደው ስትደርስ ተደርሰበታል ከደረስ ካንተ እስከም ጀነት ላይ ትደሰታል ይቅርብ ሹህን ተጠንቀቁ አሉ ነብዩ አለይሂ ሰላቱ ወሰለም ስስታምነትን فإن الشح أهلك من كان قبلكم አሉ ነብዩ አለይሂ ሰላቱ ወሰለም ከናንተ በፊት የነበሩ ሰዎችን እኮ ስስታምነት ነው ያጠፋቸው የውርደትን ልብስ ያለበሳቸው ከናንተ በፊት የነበሩ ሰዎች ስስት ነው አሉ የአላህ መልእክተኛ ሐመለሁም አነሳሳቸው አሉ ነብዩ አለይሂ ሰላቱ ወሰለም አላ አንሰፈኩ ዲማአሁ ደማቸውን እንዲያፈሱ የሰው ልጅ መሳሪያ ገዝቶ ህይወቱን ያጠፋል ገንዘብ ፈልጎ የሰው ልጅ ገንዘብ ፈልጎ ቆንቃይ ቤት ይዞ መርዝ ያመጣለታል
የሰው ልጅ ጥፋት ፈልጎ ሀብቱን ፈልጎ ውርሱን ፈልጎ መንገድ ላይ ጉድጓድ ይቆፍርለታል። ለሰው ልጅ ክፋት ፈልጎ የሰው ልጅ ሌላ ችግር ውስጥ ይገባል። ትስት ነው ያነሳቸው ከእናንተ በፊት የነበሩ ሰዎች ይቅርባችሁ አሉ የአላህ መልእክተኛ። በማከላቸው ያለውን ክብር እንደውም ሐላል አደረጉ። በቃ ምንም አይነት ክብር እንደሌለ አደረጉ። ያንንም ያመጣና በጥቂ ብሎ ገንዘቡን ይወስዳል፣ ይነጥቀዋል። ያንንም ያመጣና ድብና ለቼክ ይሰጠዋል። ተላምዶታል። እስር ቤቱንም የለም በቃ ሰውነቱ ራሱ ፈዟል። በእስር ቤት ይታሰራል፣ ይወጣል፣ ይታሰራል፣ ይወጣል፣ ይታሰራል፣ ይወጣል። ከካፋር የመጣችው እህታችን አታውቅም። ትሄድና አክሲዮን ነጋዴ ናት ምናምን ይባለውና ትመጣለች። ቢሮ አለ፣ ዘመናዊ ቢሮ 5ኛ ፎቅ ላይ 6ኛ ፎቅ ላይ ይዛል። ስትገባ በዘበኛ ነው የምትገባው። ትገባለች። አሰላሙ አለይኩም እንቴ ወአለይኩም ሰላም። ከየት መጣች? ኳታር። ማሻአላህ አላህ ማገረሽ ወፍቀሽ አልሐምዱሊላህ ይላል። እሺ ምን ፈልግሽ ነው? ምን ልርዳሽ ይላል። አው ሁለት ልጆች አሉኝ፣ እንደው መሬት ገዛ ነበር የመጣሁት፣ አየሩን ሳይሆን ትንሽ ከበደኝ፣ እንዴት ይሻላል ስትላቸው አንሳን አላህ ከኛ ጋር አገናኝሽ፣ አብሽሪ እኛ ጋር አለ አክሲዮን በብዛት እንደውም በዚህ ሰሞን ልንጨርሰው የነበርና አንደኛ ፎቅ ላይ 150 ካሬ ሜትር የልጆች ሰርቪስ፣ የሰራተኛ ቤት ይስማል። በቃ እጁ ለምዳልቻ ውሸት፣ የእንግዳ ክፍል፣ የሴትና የወንድ ክፍል፣ እንደው ሜሪ እና አባቶችሽ ከመጡ የሚያርፉበት እንደው በቃ ያለ ከሰራተኛ ጋር ከአንቺ ጋር ማይገናኝ ያለ እኔ ጋር ያለው 500 ሺህ ብር ነው። ካልሰራው ካልሆነ በስተቀር ደርሰዋለሁ የስትል አላህ ኢላሂ ኢላላ ብዙ ብር ነው ያለሽ አንቺ ጋር ምን ችግር የለም። 500 ሺህ ብር ታመጪውና በ10 ዓመት ይቀርበው ትከፍያለሽ ይላታል። በአላህ አካውንት ውስጥ እንግዳለች 500 ሺህ ብር ካስገባች በኋላ ዘበኛው ከዛ ሲወጡ ኖ ስብሰባ ላይ ናቸው አሁን አይመቻቸውም። ማንስ ስምሽ እንደዚህ የሚባለው ትባል ኖ አሁን አይመችም ስብሰባ ላይ ናቸው ሶሪ ባላትና ነገ ትመለስ ይላል። ነገ ትመጣለች አሁንም ስብሰባ ላይ ናቸው። አብይ የሆነ ደብዳቤ ልኮላቸው እሱ እያነበቡ ነው። አሁንስ ከክፍለ ከተማ ሰው መጥቶ እያናገራቸው ስለሆነ አይመቻቸው። ተዋርዳ ገንዘቧን አጥታ ትመለሳለች። ቼክ ሰጥቷል አይደል? ቼክ ደግሞ ባንክም ሰው አለ፣ ፍርድ ቤትም ሰው አለ። ቼክ ሲሉ ይሄ ቼክ ራሳቸው ነው ፈርመው ይሰጡት። አዎ ኖ አይ ሌላ ሰው ያስፈርምሽ አንቺ ይሄ ቼክ የሳቸው አይደለም ብሎ ቼኩን ያስቀማል እዛው ባንክ ቤት ውስጥ። አኺራችንን አናበላሽ፣ ይቅርብን። ዱንያ ጠፊ ነች። ደግሞ በማጭበርበር ድል አይገኝም። አላህ ውርደትን ያቀምሳል። ትዋረዳለህ፣ ትከስማለህ፣ ትሞታለህ። ስለዚህ እንዲህ አይነት በደሎችን ልንጠነቀቅ ይገባል። ክብራቸውን መሐከላቸው ላይ እንዲዛለፉና እንዲጥሱ አደረጋቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አቡ ሁረይራ በዘገቡት ሐዲስ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? የቂያማ ቀን ለእያንዳንዱ ነገር ሐቁ ይደርሰዋል አሉ ያላህ መልእክተኛ። ይደርሰዋል? አዎ ይደርሰዋል። ዘርም ባይኖረው፣ ጎሳም ባይኖረው፣ አቅምም ባይኖረው፣ ቦክስም ባይችል፣ ካራቴም ባይችል፣ ጫማ ጥፊውንም ባይችል፣ ስፖርት ቤት ገብቶም ባይዘል፣ ጡንቻውም ትንሽ ብትሆን አዎ ይከፈላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተወው የሰው ልጅ ይቀርና አሉ ነብዩ ሰለላሁ ዐለይሂ ወሰለም ቀንድ ኑሯት ቀንድ የሌላትን በግ የወጋችዋ በግ ትከፍላለች አሉ አላህ መልእክተኛ። ሙስሊም በዘገበው ሐዲስ ተወርቷል። አዎ ተወርቷል። ከፍላ እንደው አፈሩኝ ትባል ካፊሩ ያለይተኒ ኩንቱ ቱራባ ይላል ይዛን ቀን እንደው ተሳክተው አፈሩኝ የበቀረው ምን ነበር? አይሳካም፣ የለም ትነዳል። ስለዚህ ነብዩ አለይሂ ሰላቱ ወሰላም አደራ። እንደገና ደግሞ ሐጀተል ወዳ ላይ ነብዩ አለይሂ ሰላቱ ወሰላም ብዙ መልእክቶችን አስተላለፉ። ከዛ በኋላ አደራችሁን አሉ የእናንተ ክብር ልክ እንደዛሬው እንደተከበረው ቀን ሐራም ነው በራሳችሁ ላይ በዚህ ወር በዚህ ሀገር ሐራም እንደሆነው እናንተም ላይ ነፍስ ማጥፋት፣ ገንዘብ መቀማማት፣ መተቻቸት፣ ደባል መጣል፣ ደባ መጣጣል፣ የማይሆን ነገር ውስጥ ገብቶ መዘለፍ ሐራም ነው። አደራችሁን ከኔ በኋላ ከፊላችሁ የከፊላችሁን ጀርባ የሚመታ ሆኖ ወደ ኋላ እንዳትመለሱ ጠንከር ብሎ ነብዩ አለይሂ ሰላቱ ወሰላም መከሩ። በሌላ ሐዲሳቸው መንዘለም አሉ ቀድረ ሽብሪና። አሁን አገር ቤት ደግሞ ይሄ ነገር ያለ ነው። አፈር የማይጠግሰው አለ። በቃ አፈር መሬት ምን ታደርገው ነው? እሱ ውስጡ ልገባ ነው እንዴ? ይብቃ በቃ መታሰው ይበቃ። ይመጣና የቲሞቹን ድንበር ይገባል። በቃ ችካሏን እዚህ ጋር ማታ የነበረችዋን እዚህ ጋር ይተክላታል። የለም ማታ እዚህ ጋር ችካሉ ነበር። ማን መጣ ወደዚህ? አባት እንኳን በህይወት እያለ እዚህ ጋር ነበረች። ነብዩ አለይሂ ሰላቱ ወሰላም አንድ ስንዝር ለምንም አጠቅሟል የወሰደ ሰው እስከ 7 ምድር ድረስ ያለው የቂያማ ግን ይሸክማታል። እንደ ሀብል ይደረግላቸውና ሰዎች ማከል ይዞራሉ ተሸክሞት። ስለዚህ ተጠንቀቁ አሉ። ድንበር አትለፉ፣ የሰውን ሐቅ አትብሉ፣ መሬት አትግፋ። አንተ ቆይ 1500 ካሬ ላይ ህንጻ እያሳረፍክ ምን እንደዚህ ውርደታም ያደርጋል? አንድ ስንዝር ድንበር ትገፋል፣ ድንጋዩን ያስጠጋል፣ አሸንዳውን በዛ በኩል ያደርጋል፣ ውሃውን በነዛ በኩል እንዲፈስ ያደርጋል። ያሰቃያቸዋል። አላህ የረገመው ሰው አለ ጎረቤቱን ነዛ የሚያደርግ ጎረቤቱን የሚያሰቃይ ሲወጣ በምላሱ ይናካል፣ ሲመለስ ይናካል። ልጆቹ ይሳደባሉ፣ ሚስቱ ትሳደባለች። ውሃ ወደ ጎረቤት እንዲፈስ ያደርጋል። ቆሻሻ ይወረውራል፣ የሚሸት ነገር ይወረውራል።
አረ የቂያማ ቀን ትዋረዳለህ ይቅርብ የጎረቤት አትጠብቅ አረ ይቅርብ አረ በመጥፎ ጎረቤት አንሆን እንደው አዛዎች አንሁን ጥሩ ሰው እንሁን ከኛ ማዕከል አሉ ነብዩ ሰለላሁ ዐለይሂ ወሰለም የዘካን ገንዘብ እንዲያመጣ ልንሾመው እንችላለን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከጀርባዋ ሌላ ነገር እንዳያመጣ ነው ያላህ በፊት እቺ በተላኩበት በየትኩበት ስጦታ የተሰጠችኝ ነው ምናምን እንዳይላሉ ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ሚል ከሆነ እስኪ ቤት ውስጥ ቁጭ ብሎ እቺ ሀዲያ ትምጣለት እስኪ መስጊድ ኮሚቴ ተደርጓል አይደል የተጣለብን አማና በስነ ስርዓት ተወጣ የመስጊድ ብር አካውንት ላይ ተደርጓል አይደል አትንካ በተጠበቀበት ቦታ አድርስ ሰዎች አማና ብዙ አስቀምጠውብሃል አይደል አማናቸውን በጠየቁበት አሰጣቸው እንደው አንድ አመት ስለቆየ ምትመጣ አቀል መሰለኝ አንድ መሬት ገዛውባት ከተቸገርክ አንድ ሚሊዮን አይደል ስትይ በቃ አንድ ሚሊዮን 200 ሺህ አድርጌ እሰጥሃለሁ ጠብቀኝ ይለዋል ሲያጭበረብር እኔ አልፈለኩም ብር ነው ያስቀመጥኩት አንደጋ ወላሂ እኔ በቃ ስትንም ቀጠቀጥኩ አካባቢ ልጅ ቀየርኩኝ የለም ስባል ምናልባት እንደው ሙተ ከሆነ በዛው ሰደቃ ይወልዳል ብዬ ነው የገዛሁት ሐራም ነው ስሙን ቀይሮ ቢመጣም አይቀየርም ጥንቃቄ አድርግ ዙልም ነብዩ አለይሂ ሰላቱ ወሰለም በደለኞችን ያደራጃቸዋል ይፈነጥዛል በቃ አላህ የወደደው እኮ ነው የሚመስለው በዚህ ሲሰበስብ በዚህ ሲያጭበረብር ሶስት ሞባይል መያዙ ውሃ ምትፋውን ኮብራ ማምጣቱ ለልጆቹ አንድ መኪና መግዛቱ ጂ+3 1000 ካሬ ላይ ማሳረፉ አላህ የወደደው ይመስላል استدراج ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ያዘጋጀዋል ሲይዘው ደግሞ ቁልፍ ያደርግበታል ካንሰሩ አለች ጉበቱ አለች ሱካሩ አለች ደም ግፊቱ አለች ተዋርዶ ሰውነቱ ሸቶ ይሞታል ጀምቶ ይሞታል ስሙም ጠፍቶ አላህ አዋርዶት ወደ አኺራ ይላል አኺራ ይጠብቀዋል ቀብር ላይ አሉ መላእክቶች ያዋርዱታል ስቃይ ነው የሰው ገንዘብ በጣም ሐራም ነው የሰው ልጅን ደም ማፍሰስ የሰው ልጅን ገንዘብ መብላት አስፈላጊ አይደለም አስጠሊና አስፈሪ ነገር ነው አሉ የአላህ መልእክተኛ ያዘጋጀዋል አሉ የአላህ መልእክተኛ فاذا اخذه ከያዘውማ አመልጥ በቃ ገብቷል አላህ ደግሞ ያዘጋጃት ወጥመድ ውስጥ ሲገባ ጎሮሮን አንቆይዘው መውጫ የለማ ዱንያ ላይ የሚጠይቀው የለም የሰጠውን ገንዘብ ወስደይቶ አንተ ዞር በል ምናምን ብሎ ቦክስ የሚሰነዝረዋል ዞር በል አይደል እኔ ባዞር አድርጎ ሊዘርፈኝ ነው ምናምን ብሎ ሐቅ ያለውን ሰው የሌለው ያስመስላል ሽማግሌ አጠገብ ስትቀርብ ቀለብልብ አትበል ውስጥ ላይ ያለውን አላህ ያውቀዋል አትዋሽ ያደረከውን አላደረኩም አትበል አታጭበርብር አትዋሽ ምላስን አላህ ይዛታል አላህ ያመግላታል ሰውነት ይመግላል አላህ ይበቀላል ይበላል ቢበላው ከየት እንደሆነ አይታወቅም አጣራ ምትበላው ከዛልም ከበደኛ ጋር አትሁን መጥፎ ጓደኛ ያስበላል በጀሃነም ተጠንቀቅ በእሳት ያስበላል ከተቀማመጥከው ትላመዳለህ ስለዚህ ነብዩ አለይሂ ሰላቱ ወሰለም ይሄንን ሐዲስ ከተናገሩ በኋላ የጌታ አያዝ አንዲሽን በደለኛ የሆነችን ከተማ ሲይዛት ኢነሁ አሊሙ ሸዲዳ አላህ በደለኛ የሆነችን ከተማ መያዝ ሲፈልግ ከያዛት አያያዙ የበረታ ስለዚህ ዙልምን እንራቅ እንጠንቀቅ ነብዩ አለይሂ ሰላቱ ወሰለም ሙአዝን ወደ የመን ሲልኩት አንተ አህለ ኪታቦችን ነው የምትገናኘው አሉ የመጀመሪያ ጥሪህ ሊሆን የሚገባው አላህን በብቸኛነት እንዲያመልክ አሉት እኔ አላህ መልእክተኛ መሆኔን ንገራቸው አሉት ለዚህ ነገር እሺ ካሉህ ደግሞ የአምስት ሰላት ግዴታ እንዳደረገባቸው ንገራቸው አሉት በቀንም በማታም ሰላት እንደሚሰገድ አስተምራቸው አሉት ይሄን ነገር ደግሞ እሺ ብሎ ከተቀበሉ ደግሞ ዘካተል ማል እንዲሰጡ ንገራቸው አሉት ነብዩ አለይሂ ሰላቱ ወሰለም ከሀብታሞቻቸው ተይዛ ወደ ትመለሳለች ወደ ድሃዎቻቸው እንዲበትኑ ንገራቸው አሉት ነብዩ አለይሂ ሰላቱ ወሰለም ይሄን እሺ ካሉህ ደግሞ አደራህን ሙአዘነት የገንዘባቸው ዋናውን ቁንጮውን እንዳትጠፋባቸው አደራ ነው ነብዩ ሰለላሁ ዐለይሂ ወሰለም ዘካ የሚወሰድበት ተርቲብ አለው የምትወልደዋ ወይም ደግሞ የምትታለበዋ ላም አምጥታ አትወሰድባቸው አደራ አሉት ነብዩ ሰለላሁ ዐለይሂ ወሰለም በተበዳይ ዱዓ ተጠንቀቅ አሉት ነብዩ ሰለላሁ ዐለይሂ ወሰለም በተበዳይና በአላህ መካከል ግርዶሽ የለም አሉ ያላህ አምጥቶ ገንዘቡን ትበላዋለህ ያ አላህ ሲል ቀጥታ ከች ይላል አላህ ዘንድ በቃ ምንም ግርዶሽ የለም ይሄ ቀበሌውን ፍርድ ቤቱን አዘጋው ከፈለክ የማን በር ክፍት ነው ያ አላህ ሲል ከች ይልለታል በቃ ወዲያው ነው አላህ የሚቀበል በተበዳይ ዱዓ ተጠንቀቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም በተበዳይና በአላህ መካከል ግርዶሽ የለም የፈለገ አይነት ሰው ይሁን ካፊርም ቢሆን አትበድል ጥሩ ስነ ምግባር አሳይ ማን ነው የካፊርን ገንዘብ ዝረፍ ያለ እንዲህ አይነት የሚያጠፉ ነገሮችን መጠንቀቅ መቻል አለብን አላህን ልንፈራ ይገባል ሸሪዓን እንወቅ ወደ መስጊድ እንመለስ ዙልም እንደሆነ እንወቅ ሐላልነቱን እንወቅ በደመ ነፍስ ዝም ብሎ አየር ላይ መጓዝ ፋይዳ የለም ተዋርደት ሞታል ነፍስያችን ተቆጣጥረን ሐቅን ልንናገር ወደ ቁርአን ወደ ሐዲስ ልንመለስና ሸሪዓን ልናቅ ግድ ይለናል አላህ ሐቅ ላይ ያጽናል ሐቅ ላይ ጸንቶ ደግሞ ከአላህ ጋር ያለምንም ውርደት ከሚገናኙ ሰዎች አላህ ያድርገን ወቢላሂ ተውፊቅ ወሰላሙ ዐለይኩም ወራህመቱላሂ